ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ በቴክኖሎጂ ዓለም ላይ ውስጥ ትልቅ መነጋገሪያ ስለሆነውና ቻትጂፒቲን ጭምር ማስፈራራት ላይ ስላለው አንድ አዲስ ኤአይ አስደናቂ ኤአይ ነው የምናወራው። ስሙም GLM 5.2 ይባላል። የሚገርመው ይሄ ኤአይ ልክ እንደ ክላውድ እና GPT-40 እጅግ በጣም ከፍተኛ አቅም ያለውና ሙሉ በሙሉም ነፃና ክፍት ሆኖ መለቀቁ ደግሞ አስደናቂ ያደርገዋል። GLM 5.2 ሰኔ ወር ላይ በ2026 በዚህ ኤአይ ይፋ የተደረገ አዲስ ሰው ሰራሽ ሞዴል ነው። ይሄ ሞዴል በአጠቃላይ ከ744 እስከ 753 ቢሊዮን ፓራሜትር አሉት። ይሄ ማለት እጅግ በጣም ግዙፍ እና ብዙ መረጃዎችን በአንድ ጊዜ ማቀናበር የሚችል አእምሮ አለው ማለት ነው። እና ይሄን ኤአይ ምን ላይ እንጠቀመዋለን፣ ከሌሎቹ ኤአይ ደግሞ በምን ይለያል የሚሉት ሶስት ዋና ጥቅሞችን ደግሞ እናያለን። የመጀመሪያው ውስብስብ የኮዲንግ ስራዎች ላይ ነው። በርካታ ፕሮግራሚንግ ቋንቋዎች መጻፍና ትልልቅ የሶፍትዌር ፕሮጀክቶችን ማስተናገድ ይችላል። ይሄም በውድድሩ ዓለም ላይ በተደረገ ፈተናዎች ላይ ጂፒቲን 5.5ን ጭምር እንደበለጠም ተነግሮለታል። ሁለተኛው ዌብሳይት እና ዩአር ዲዛይን ስራዎች ላይ በጥራት መስራት መቻሉ ነው። ሶስተኛው እጅግ በጣም የሚገርመው ደግሞ MIT ፈቃድ ላይሰንስ ያለው መሆኑ ነው። እና ደግሞ ነፃ ሙሉ ለሙሉ ክፍት ሆኖ ለሁሉም ሰው መለቀቁም አስደናቂ ያደርገዋል ማለት ነው። ላይክ ሰብስክራይብ አድርጉ። ወደ ቪዲዮ ነው የምናልፈው። ቤተሰቦች ይሄን አስገራሚ ኤአይ የት እንደምናገኘው አሳያችኋለሁ። በደንብ ያው በስልኬ ነው ማሳያችሁ፣ በደንብ የምናየው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ አሁን ብራውዘር ነው የምጠቀመው፣ ክሮምን ነው። ክሮም ውስጥ እንገባለን ማለት ነው። ያው ክሮም ውስጥ ከገባን በኋላ ZAI ብለን እንጽፋለን። ZAI ብለን ከጻፍን በኋላ ሰርች እናደርጋለን። ትንሽ ከቆየን በኋላ ያው ሰርች አድርጎልናል፣ ያው መጥቶልናል ማለት ነው። አሁን እዚህ ያው እንግዲህ GLM 5.4.7 ይላል። ይሄንኛውን እኛ የምንፈልገው GLM 5.2 ነው። ስለዚህ እሱን ለማግኘት ደግሞ ምን እናደርጋለን? ሳይን ኢን የሚለውን አንዴ እንጫናለን። ሳይን ኢን እናደርጋለን። ሳይን ኢን የምትለውን ከተጫንን በኋላ እንደዚህ ይመጣልናል። አሁን ዌልካም ቱ ZAI እያለ ነው፣ ወደ ውስጥ እያስገባን ነው። በምን ኮኔክት ላድርግላችሁ እያለን ነው፣ ሬጂስተር እያደረግን ስለሆነ ማለት ነው። እኔ ያው በመርጠው ኮንቲኒው ዊዝ ጎግል የሚለውን ነው። እሱን አንዴ እንጫነዋለን ማለት ነው። ኮንቲኒው ዊዝ ጎግል ካሉን በኋላ አሁን በኢሜይላችን ኮኔክት ሊያደርግልን ነው፣ ሬጂስተር ሊያደርግልን ነው። ኢሜይል አንዱን እንመርጥለታለን። ኢሜይላችን ከመረጥንለት በኋላ ደግሞ ከዛ ኮንቲኒው እንለዋለን። ያው ኮንቲኒው ብለናል። አሁን ያው ወደ ውስጥ አቬሌብል እያለን ነው። ይሄ GLM 5.2ን ልናገኘው ነው ማለት ነው። ከዛ አሁን ኔክስት እንለዋለን። አሁን ኮንፈርም እንለዋለን መጨረሻ ላይ ማለት ነው። ያው እንደምታዩት አሁን ተቀይሯል ማለት ነው። ያው 5.2 መጥቶልናል ማለት ነው። እንደምታዩት አሁን ይሄን ኤአይ የምንጠቀመው አንዱ ከአንዱ ኤአይ ብዙ የሚለያዩበት ብዙ ምክንያቶች ቢኖርም ይሄንኛው ኤአይ ደግሞ ብዙ የተሰራው ኮዲንግ ዌብ ዴቨሎፕመንት ለምትሰሩ ሰዎች ምናምን ላይ በጣም አሪፍ ነው። እና ደግሞ የተሰሩም ካላችሁ ኤረሮችን ፈልጉ እንዲያወጣ ማድረግ ትችላላችሁ። በጣም ብዙ ጥቅም ያለው አዲሱ ኤአይ ነው። እና ደግሞ በጣም ደግሞ የሚያስደንቀው ሙሉ ለሙሉ ፍሪ መሆኑ ነው። ሁሉም ሰው ፍሪ ነው፣ ለፈለገው ተግባርና ለፈለገው ስራ መጠቀም የሚችልበት መሆኑ ደግሞ ከሌሎቹ ኤአይ ተመራጭ ያደርገዋል ማለት ነው። እስኪ አንድ ሳምፕልን እየሰራው ደግሞ ላሳያችሁ ማለት ነው። ያው እንግዲህ ጄሚኒ ጋር አንድ ጽሁፍ እንትን ብያለሁኝ፣ ያዘጋጀሁት ጽሁፍ አለ። እሱን አንድ ያስገባለታለሁ። ያው ዌብሳይት ለመስራት ነው፣ ቴክኖሎጂ ዙሪያ ላይ የሚያጠነጥን ነው። ኦንላይን ገንዘብ ሜክ የምናደርግባቸው ምናምን ስለዛ የሚያወራ ነው። እሱን አንዴ አስገባለታለሁ። ያው ጽሁፉን አስገብቼለታለሁ። ያው በጄሚኒ ነው እንትን ያልኩት። እናንተም ጄሚኒ ላይ ጽፋችሁም ስለምፈልጉት ዌብሳይት እንዲሰራላችሁ የሚያዝ ጽሁፍ ማምጣት ትችላላችሁ ማለት ነው። ዲፕ ቲንክ የምትለውን አንዴ እንጫናትና ከዛ እዚህ ጋር ሃየር ማክሲመም ምናምን የሚላለ ዲፕ ቲንክ የምትለውን ኦን ታረጓታላችሁ። ተረጋግቶ በደንብ እንዲሰራልን ማለት ነው። ከዛ በኋላ ሲንድ እንለዋለን፣ ቀጥታ ሲንድ እንለዋለን። ከዛ ሪዛልቱን እንጠብቃለን ማለት ነው። ሙሉ ለሙሉ እስኪ የምናየው ይሆናል። አሪፍ ነገር እንደሚያሳየን ምንም ጥርጥር የለኝም ማለት ነው።
እሺ ቤተሰቦች ያው ትንሽ ጊዜ ትንሽ ይፈጃል ማለት ነው። ያው እንግዲህ የሚገርም ሪዛልት አምጥቶልኛል ማለት ነው። ጨርሶልኛል ሰርቶ እስኪ ገብተን የሰራን ሪዛልቱን እንየው ማለት ነው። እስኪ በደንብ አሪፍ ነገር ሰርቶ እንደሚያሳይ ምንም ጥርጥር የለውም። ያው እንደምታዩት እንግዲህ የሚገርም ነው። ያው እያንዳንዱ ይሄ የመጀመሪያው ኢንተርፌሱ ይሄን ይመስላል። በጣም ነው የሚያምረው። እንግዲህ እዩት። ያው ጽድት አድርጎ በደንብ ሰርቶልኛል ማለት ነው። ያው እንደምታዩት ነው። ያው ሁሉንም ባንድ ላይ አድርጎ እንግዲህ በአጭር ደቂቃ የሚያምር ሪዛልት ሰጥቶኛል ማለት ነው። ያው እንደምታዩት ነው ኢንተርፌሱ በጣም የሚያምር ነገር ነው። የሚገርም ኤአይ ነው። ይሄን ኤአይ በደንብ እንድትጠቀሙበት እመክራችኋለሁ ማለት ነው። ያው እንደምታዩት ነው። ይሄ እንግዲህ የራሴ ዌብሳይት በሰጠሁት መሰረት እንትን ብሎልኝ ነው። ያው እንደምታዩት እንደዚህ እያደረጋችሁ እናንተም እንድትሰሩ እመክራችኋለሁ ማለት ነው። ያው በቃ እንደምታዩት ሙሉ ኮዲንጉንም ሰጥቶኛል ሙሉ ለሙሉ። እንግዲህ በጣም የሚያምር ዌብሳይት ነው እንትን ያለልኝ ማለት ነው። እንግዲህ ያልገባችሁ ጥያቄ ካለው ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።